ሀና ይሄ ምንድን ነው? ምን አልከኝ? ይሄ ምንድን ነው? ውይ ይሄ ነው እንዴ ያልተሰማኝ? ምኑ? ይሄ ያለሽበት ቢሮ ነው እና መጨፈሪያ ነው? አይ እንትን እኮ ጸሐፊም ጽዳት አይደለም። ምን ማለቴ አጽድቼ እንትን ዘፈን እያዳመጥክ ላጽዳ ብዬ ነው። እየቀራል እንዴ? ውይ እረስቼው በቃ ጨርሻለሁ። አሁን ልጅ ልጅ ታሳብደኛለች በዚህ ከቀጠለች። ዛሬ ደግሞ ምን ሆነሽ አረፈች? እንትን እኮ እንዳጋጣሚ አክስቴ መጣ። ከዛ እሷን ስታስተናግጂ ነበር አይደል? ወይኔ አለቃ ግን ምን አይነት ሰው ነህ? ልክ ልልስል እውነት በጣም ነው የልብ አዋቂ ነህ። ደግሞ ምንድን ነው ወጥ ቤት መስለሽ የመጣሽ? እንዴ ማለት ወይኔ ጉዴ እንደኔ ሊባልሽ ምን ሲልቁጡ ናቸው። ወገን አዎ በቃ ኪራ ይመቸው ያራዳ ልጅ ነው። ተመችኝ። እንዴት እንደማደንቀው በቃ እኔ ምን ልበላችሁ ቤት እንዴት አድርጌ ላድንቀው ኪራ የገባው ያራዳ ልጅ በቃ። አልተመቻችሁም ጋይዝ? አልተመቻችሁም? ተዛዘላችሁ ምናምን ብሎ የሆነ አሁን እንግዲህ ሌላ ሰው ቢሆን ኖሮ ሌላ አሰሪ ቢሆን ኖሮ አስቡት። ገብቷችኋል? አንዳንዴ ያሳለፍነውን ነገር ወደኋላ መለስ ብለን ሰዎችን መረዳት በጣም ትልቅነት ነው ብዬ አስባለሁ። ምክንያቱም እኛ ብዙ ነገር አሳልፈናል። ሰዎች ደግሞ ወደዛ ነገር እንዳይሄዱ አንፈልግም። በቃ እርግጥ ነው ለነሱ አስበን ሊሆን ይችላል አላቅም፣ ግን ብዙ ጊዜ በቃ አንፈልግም። ሰዎች የሆንን ነገር ማየት ይፈልጋሉ፣ መሞከር ይፈልጋሉ፣ ወደዛ ነገር ውስጥ እንትን ማለት ይፈልጋሉ። እኛ ደግሞ ከዛ ነገር ካባረርናቸው ለምን አባረረን ብሎ ሰው ወደዛ ነው አትራክት የሚያደርገውና በቃ ይሄ በፍቅር በቃ ሙድ ይዞባችሁ ማለፉ እኔ በጣም ተመችቶኛል። እንዴት ናችሁ ውዴ ጽናት ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እናወራለን። ጽናት ከተመለስኩ እንግዲህ ይሄኛው ሁለተኛው ሪቪው ነው። ኮሜንት ላይ አይቻለሁኝ። ቴንክ ዩ ሶ ማች ማለት እፈልጋለሁ። እንኳን በሰላም መጣ ለምን ጠፋ ምናምን የሚል አይነት ኮሜንት አይቻለሁ። የምትፈልጉኝ ሰዎች አላችሁ ማለት ነው። ቴንኪው። ለማንኛውም እውነት ለመናገር በጣም አመሰግናለሁ። ቴንኪው ከልቤ። ያው ቪው ምናምን ስላልነበረ በቃ አሰለችኝ። ሰርታችሁ ካልታየ ትንሽ ያሰለቻል አይደለ ጋይስ? ስለተሰላቸው ነው። መሰላቸቱ ብቻ ሳይሆን ደግሞ ሌላ ስራ ላይ ስለጨመርኩኝ ከዛ ጋር አንድ ላይ ማስኬድ አልቻልኩም። እዚህ ጋር ምንም አይነት እይታ ሳይኖረው እዚህኛው ላይ ጊዜ ማሳለፍ አልፈለኩም። ወደዛኛው ማድላት ፈልጌ ነው። ለማንኛውም ያው በቻልኩት አቅም ለመጥፋት ሞክራለሁ። ያሰባችሁኝና በእኔ ደስተኛ የሆናችሁ ቴንኪው ከልቤ አመሰግናለሁ። እስኪ እንመለስ ወደ ድራማችን። ትንሿ ሀና ቤት በመምጣቷ እኔ እንደሆነቱ በጣም ተመችታኛለች። በጣም ተመችቶ በቃ እንኳንም አስገባችሁት እና ሀና ቤት አልኩ እንዴ ጋይስ? ወይኔ ነገር ኖላይን አምጥቼ ሀና ጋር አስገባሁት። ማን ኖላይን ጽናት ላይ አስገባሁት። ጽናት ቤት እነ ኪራ ቤት መግባቷ እኔ በጣም ተመችቶኛል። ለምን እንደሆነ ልንገራችሁ። ድራማውን ውበት አልሰጠውም ጋይስ፣ ውበት አልሰጠውም። እኔ ከዚህ በፊት ስጪው የነበረው ይሄንን ነው። በቃ ድራማውን ከምታቋርጡ በቃ ወይም ደግሞ እያንዛዛችሁ እንትን እኛ እንዲሰለችን ከምታደርጉ አዲስ ታሪክ እየተካችሁ አዲስ እንትን እየተካችሁ ኪራና ጽናትን ትታችሁ ሌላ ሰው ላይ እነ ምሩ ጋር ሂዱ እነ ሰኒ ጋር ሂዱ ብዬ ስጪው ነበር አይደለ? አሁን እንግዲህ ወደዛ ሄዷል። እንግዲህ ይሄ ስቃዩ ምናምን ወደ ሌላ ይሄድ። እነ ጽናት ተጋብተው በደስታ በቃ የሆነ ጥሩ ትዳር ያለበት ነገር ብናይ አሪፍ ነው የሚል ነገር አንስቻለሁ እና አሁን ወደዛ እየሄደ ነው። ግን ያው ዞሮ ዞሮ የሆነ ችግር መምጣቱ አይቀርም። ቆይ ስለ ችግሩ ሌላ ጊዜ እናወራለን። አሁን ጥሩውን እናወራ። ብቻ ልጆቹ መጨመራቸው ኪራም ደግሞ ለየት ብሎ በፊት ስራ ቤት ቁጭ ብሎ የሚሰራውን ስራ ውጪ ላይ ቢሮ አውጥታችሁ ቢሮ እንትን ብላችሁ አስተካክላችሁ ሰርታችሁ ማሳየታችሁ በጣም ተመችቶኛል። ኢቭን ሰራተኛዋ የኪራ ሰራተኛ ጸሐፊዋ በቃ ይመቻት ያራዳ ልጅ እሷ። አንዳንዴ ጨለል የሆነ ሰው እኔ በነገራችን ላይ ይመቸኛል እንደዚህ አይነት ሰው ማለት ሁሉም ነገር ቀለል አድርጎ የሚያይ ገብቷችኋል። ይሄ ያለበትን ሁኔታ
ሪላክስ አድርጎ ዘና አድርጎ ማለፍ የሚችል ሰው በጣም ምርጥ ሰው ነው ብዬ አስባለሁ። ምክንያቱም ህመሙን በዛ ውስጥ ይደብቃል፣ ችግሩን በዛ ውስጥ ይደብቃል፣ የሆነ ነገሩን በዛ ውስጥ ይደብቃል። እንደዛ ስላደረገ ችግር የለበትም በቃ ይሄ ኬርለስ ማን ነው ምናምን ልትሉ ትችላላችሁ። ግን እንደዛ አይደለም። ከጀርባ ብዙ ህመም አለ፣ ከጀርባ ብዙ ስቃይ አለ። ግን ያንን ስቃይ ለመርሳት እንደነዚህ አይነት ነገር ይደረጋሉና እኔ እንጃ አላውቅም። እኔ በራሴም እንደዛ ነው መሆን የምፈልገው ከአሰሪዎችም ጋር ምናምን በቃ ሪላክስ ሆኜ ነው እንትን የምለው። በፊት ድርጅት በነበረኝ ታይም ምናምን ከአሰሪዎቼ ጋር በቃ ኖርማል ነን። በትንሹ ወደ 6-7 ምናምን ልጆች ሆነን ነበር የምንሰራው። ከኔ ጋር ወደ 8 አካባቢ ነበሩ ሰራተኞቼ፣ 7-6 እንደዛ አካባቢ ነበሩ። ዘበኛም አለ ምናምን ያስጨምር ደግሞ ወደ 10 አካባቢ ምናምን መድረሳችን አንቀርም። ያ ሁሉ ልጅ አብረን ስንሰራ በፍቅር ነው በቃ እየተቀላለድን ምናምን ፈታ ብለን ሪላክስ ብለን። ይሄ አለቃ እንትን አለቃ ምናምን የለም። ያዙኛል፣ አዛቸዋለሁ፣ ይሄን አምጣ ይሉኛል፣ ይሄን አቀብለኝ ይሉኛል፣ አቀብላቸዋለሁ። አቀብሉኝ ስላቸው በደስታ ነው፣ ምንም የለም። ወጥቷቸው እንደዚህ ስታደርጉ ነገሮችን በቀላሉ በቃ ማለት ከእናንተ ጋር የሚሰራው ሰው ሁላ በቃ እንደ ራሱ ስራ ነው የሚሰራው። ገብቷችኋል አይደለ? አንተ ተቆጥቶ ካልክ ምን አገባኝ፣ አለቃ አላለቀ በደንብ ተሰራ አልሰራ ከኔ የሚለው ሰው ገብቷችኋል አይደለ? እኛ እንደዛ አልነበርንም። አብረን ነው ምሳ እንበላው፣ ተያይዘን ሄደን ምሳ እንበላለን። እረፍት አብረን ነው የምናደርገው፣ ስራ እኩል ነው የምንጀምረው ምናምን በቃ እና ኃላፊነት ወስዶ ነበር የሚሰሩት። እኔ ከሌለው በቃ ግቢው ቀጥ ነው በቃ ወደዚህ ወደዛ የሚል የለም። እሱ የለም ብሎ ምናምን ወደዚህ ወደዛ የለም። ሁሉም ስራው ነው የሚሰራው በስ ትክክሉ። እንደውም እኔ ከወጣው ከስራ ስራ ቦታ ላይ በቃ ጥሩ ነገር ነበር የሚፈጠረው። ማለት ከስተመር ላለማሳፍ እንትን ላለማለት ላለማስከፋት፣ የሚመጣ ከስተመር እንዳይመለስ በቃ ይዘው ልክ እኔ ስኖርና ሌላ ሰው ሲሆን ከስተመር ያው እሱ ሲመጣ መጣሉ ብሎ ብዙ ጊዜ ይሄዳል እና የሚመጣ ከስተመር በቃ እንዳይሄድ የማያደርጉት ጥረት የለም። ስራቸውንም በተሻለ ሁኔታ ከበፊቱ ለመስራት ከስተመር ለማስደሰት ምናምን ያደርጋሉ እና ያ ሁሉ የሚፈጠረው ምንድነው ከመቀራረብ ነው። እና እንደዚህ ሪላክስ የሚያደርግ ሰው ሲኖር አሪፍ ነው። ከመካከላችን እንደዚህ ፈታ የሚያደርገ ሰው ነበረና በቃ ይመቼ ነበረ ከሁሉ በላይና አሪፍ ነው። እሱም ተመችቶኛል። ብቻ ጽናት ላይ ያለው ነገር አሁን አሪፍ ላይ እየሄደ ነው። እንግዲህ የመጀመሪያው ኢትዮጵያዊ ረጅም ተከታታይ ድራማ ሊሆን ነው ይመስለኛል። ጉዞ ቀጥሏል ወደ 200 ሌትስ ጎ። እዛ ምሩ ጋር ደግሞ አሪፍ ነገር ተፈጥሯል። ናሆሜ አልነቃ ብሏል። ምሩ ግን ምንድነው እንዴት ነው ነገሩ ጋይስ? መቼ ነው እንትን የምትለው? ወይም ደግሞ እየተፈጠረ ያለውን ነገር ለምን በመጽሐፍ ምናምን ወይም በጽሁፍ ለምን እንትን አትላቸውም? እና እንደዚህ አይነት ነገር ቢፈጠር ወይም ደግሞ እንደዛ ነገር ውስጥ ቢገቡ አሪፍ ነው ብዬ አስባለሁ። ልጅቷ እንግዲህ አሁን ተመልሳ ትመጣለች እርግጠኛ ሆኖ። ምክንያቱም መርዝ ከጠጣች ያምኗታል ማለት ነው። በቃ ይህንን የምታደርገው ለማሳመን ነው እነሱ በቃ ገብቷችኋል አይደለ? እቺ ልጅ በጣም ቆርጣለች፣ ለዓላማዋ የቆረጠች ልጅ ነች። እስከ መርዝ መጠጣት ነው ገብቷችኋል። ያንን ጠጥታ አሳምና ወደ ቤት ለመመለስ ማለት ነው። ምን ያህል ክፉ እንደሆነች ነው የሚታዩት እናንተ። አብዛኞቻችን የምናየው ምን ያህል ክፋት ቢኖራ ምን ያህል ክፉ ብትሆን ነው የምንለው አይደለም። ክፋቱን አትዩ ጋይስ፣ መልካምነቱን ጎን ወይም ደግሞ መልካሙን ጎን እዩና ተማሩበት እናንተ። ለዓላማዋ መጨከን ስንቶቻችንን ለዓላማችን የሚጨክነው? በተለይ ከሀገር ውጭ ያላችሁ ሰዎች እናንተ ወይም ደግሞ ለስራ ከሀገር ውጭ ወታችሁ እየሰራችሁ ያላችሁ በተለያዩ አረብ ሀገራት ሊሆን ይችላል፣ ሌሎች ሀገሮች ላይ ውጭ ያላችሁ ሰዎች እናንተ ምን እንደሆነ ይገባችኋል። የማወራው ነገር ለዓላማ መጨከን ማለት በቃ እንደዚህ ነው። በቃ ማግኘት ያለብን እስክታገኝ ድረስ እዛ ቁጭ ብለህ ጨክነህ የሚመጣውን መከራ፣ የሚመጣውን ስድብ፣ የሚመጣውን መናቀር፣ ረሃቡን ምኑን ቁጭ ብለህ የምችለው ጠንካራ ስትሆኑ ይቻል። በቃ ልክ እንደዚህ ልጅ ስትሆኑ ገብቷችኋል። ለያዛችሁት ነገር ጥግ ድረስ ነው መሄድ ያለባችሁ እና ጥግ ይሄ ማቆም ወደኋላ መቅረት ምናምን የለም ጋይስ። እንደዚህ አይነት ሰው ከሆናችሁ ነው እናንተ ሊያልፍላችሁ የሚችለው ወይም ደግሞ የተሻለ ሰው የምትሆኑት። በቃ ትልቅ ቦታ የምትደርሱት እንደዚህ አይነት ሰው ስትሆኑ። እስኪ ትላልቅ ሰዎችን እዩዋቸው። ትላልቅ አውሮፕላን የሰራ የተለያዩ ፈጠራ ስራ ላይ ያሉ ሰዎች ወይም ደግሞ የፈጠሩ ልጆችን እዩዋቸው እስኪ። የድሮ ሰዎች መለስ ብላችሁ ታዋቂ ሰዎች፣ ትላልቅ ሰዎችን እዩዋቸው እስኪ። ለዓላማቸው ጸንተው የቆሙ ናቸው። ብዙ ጊዜ ወድቀው ሊሆን ይችላል፣ ብዙ ጊዜ ተሰድበው ሊሆን ይችላል። ማንንም አይሰሙም። ያችን ነገር እስኪያሳኩ ድረስ ሞታቸው ትቀርባለች እንጂ ከዛች ነገር ንቅንቅ አይሉም። በቃ ላመኑበት ነገር ንቅንቅ አይሉም። እንደዛ አይነት ሰዎች ናቸው ተጽዕኖ ፈጣሪ ጋይስ። እና ለያዛችሁት ነገር በደንብ ቆሙ። ልክ እንደዚች ልጅ ማለት ነው። ገብቷችኋል አይደለም? እቺ ልጅ ይሄን ነገር ስታደርግ ህይወቷን ሊያሳጣት ይችላል። ያላት አማራጭ ግን ይሄ ብቻ ነው።
ገብቷቸዋል። በምንም ሊያምኗት አይችሉም። ከዚህ በኋላ ካደረገችው ግን እውነት የምችል ልጅ ለራሷ ልታጠፋ ነበር ብለው ያስባሉ። ናሆሚ ገብቷቸዋል አይደለ? እስከዚህ ድረስ ነው ለዓላማችሁ መቆም ያለባችሁ ማለት ነው። እና ለማንኛውም ይችል ለመናገር ነው። ካበዛባችሁ በጣም ይቅርታ። ያው ውጭ ያላችሁ ሰዎች ይገባቸዋል ብያቸዋል። ምክንያቱም እዛ እያሳለፋችሁ ያላችሁትን ቻሌንጅ ስለምረዳው ማለት ነው። ለዓላማችሁ ቁሙ፣ በርቱ፣ ጠንክሩ። ምንም ላይ ብትሆኑ ያልፋል። ጊዜ ያለ ለእናንተም ፈታ የምትሉበት ዘና የምትሉበት። ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል። በቀጣይ ክፍል ምን ሊፈጠር ይችላል እንግዲህ በሌላ አማርኛ ተናግሬዋለሁ። በግልጽ ባልናገርም በደንብ ተናግሬዋለሁ። ኦልሬዲ ትገባለች እያልኳችሁ ነው። እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ ጨምሩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ረባለው ረበስማ ጽናትን ሌላ ሌቭል ውስጥ ገብቶ የለ እንዴ ምነው ባላቋረጥኳል። የምሬን ነው የምላቸው። ረበስማ ጸዴ ሆኗል ጽናት። በቃ ጸዴ አሁን ያለበት ሌቭል ይለያል። ከዚህ በፊት ስናገረው ሲጮኸው የነበረው ይሄንን ነው። ሰው ጨምሩ፣ ሌላ ነገር እየፈጠራችሁ ሂዱ ብዬ ነበረ። እንግዲህ ትንሽ ጠፍቼ ነበረ። ዛሬ ተመልሻለሁ። ግን ስመለስ አሪፍ ነገር ነው ያየሁት። እውነት ለመናገር ጥሩ ነገር ነው ያየሁት። በተለይ የኪራ ሰራተኛ በቃ ፈታ አድርጋኛለች። ቆይ እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት ትናንት በነበረው ክፍል አሪፍ ነበረ። እኔ እንደሆነቱ በጣም ተመችቶ ነው ያየሁት። የትናንትናውን ክፍል ወድጄው ደልቶኝ ያየሁት። እንደዚህ አልጠበኩም። ብዙ ነገር ተፈጥሯል። እንደተጋቡ ሰምቻለሁ ግን አላየሁትም። ያው ደርሶኛል። ሹክ እያለ እያለፈች ምናምን መታለች፣ ደርሶኛል። እና ብቻ አሪፍ ነበረ። ከረጅም ጊዜ በኋላ ቢያንስ አንድ 10-15 ክፍል ምናምን ሳልዘል አልቀርም እውነት ለመናገር። ግን ትላንትና የነበረው ክፍል አሪፍ ነበረ። ከጠበኩት በላይ ነው እውነት ያገኘሁት ጽናትን። ብዙ ነገር ተጨምሯል፣ ብዙ ነገር ተፈጥሯል። ምሩ ምን ሆናለች ንገሩኛ፣ ኮሜንት ላይ ያስረዳችሁኝ። ረጅም ጊዜ ጠፍቻለሁ። እንትን ላይ በተፈጠረው አይደለ ሰርጉ ላይ በተፈጠረው ጉዳይ ያው ምሩ አትሰማም አትለፋም፣ ብቻ እሱ ነገር ተፈጥሯል። ምሩ ጋር ደግሞ የገባችው ሰራተኛ አለምዬ እሷን አስገብታ ምሩን አሁንም ለማጥፋት እስከ መጨረሻው ምሩን ለመጨረስ እያደረገች ያለችው ጥረት እኔ በጣም አላደንቀውም። ምን ጠብቃችሁ ነበር እንዴ? ተቀልዳላችሁ እንዴ? መች አጠዋችሁ? የምትመልሱልኝ ኮሜንት ላይ መች አጠዋችሁ? እንደዚህ ብዬ ካልኩማ ብቻ አሪፍ ነው ያለው ነገር ቤት ውስጥ እየተፈጠረ ያለው ደስ ይላል። ብቻ ምሩ ጋር ያለውም ነገር አሪፍ ነው። ምሩ የምትነቃበት ጊዜ ግን በጣም ናፍቆኛል። ክብሮሜ መጥቷል። ዌልካም ብለናል። ክብሮሜ እዛኛው ጋር አለ አይደለ? መቼም ታዩታላችሁ ብዬ ነው። ኑሐሚን ላይ ገብቷል። በአዲስ መልኩ ኑሐሚን ላይ መጥቶላችኋል። እዛ ጋር ከአምራን ጋር ሽርጉድ እያለ ነው። እዚያ ደግሞ መምጣት አለብን። ለሰኒ ከችበል አቤትም እነ ጽናት ጋርም አዲስ ነገር ተፈጥሯል። ትንሿ የምትባል ሰራተኛ ገብታለች። ብቻ ደስ የሚል ነገር አለ። በዚህም በዛም ጮክ ብዬ አይቼዋለሁ። ጥሩ ነገር አይቻለሁ ብዬ አስባለሁ። ብቻ በአጠቃላይ አሪፍ ነገር ነው ማለት በፊት ከለመድኩት ነገር ወጣ ያለ ነገር አይቻለሁ። እውነት ለመናገር እዚህ በፊት የነበረው ነገር በጣም በቃ ስልችት የሚል ነገር ነበርና ምናልባት በጣም ሳቢ እንዲሆን ያደረገኝ የኪራ ሰራተኛ አዲሷ ሰራተኛ በጣም ድራማውን እንዲሽብ አድርጎታል ብዬ አስባለሁ። እሷኛዋ ፓርት ማለት ነው። ሁለተኛ ደግሞ ያው ጠፍቼ ስለመጣሁ ነው መሰለኝ። ብቻ ጥሩ ነገር ነበረው። አሪፍ ነው። እንደዚህ ከሆነ ጥሩ ነው። ያው እኔም ተናግሬያለሁ፣ ብዙ ጊዜ እናገራለሁ። ሌሎቹ ላይ ምናልባት የምታዩ ልጆች በደንብ ተናግሬያለሁ። አዲስ ድራማ ከሚጀምሩ ያለውን ድራማ እያሰፉ እያሻሻሉ ሰው እየቀየሩ ሰው እየጨመሩ መሄድ ነው የሚሻለው ብያቸዋለሁ። ምክንያቱም አዲስ ጀምሩ ከታች ነው የሚጀምሩት። ለምሳሌ ሀረግ ላይ የተጀመረ እንግዳ የሚል ድራማ አለ አይደለ? የሚታየውን ቪው አስባችሁታል? 100 ሺህ አሁን ወደ 20 ምናምን ክፍል ደርሷል። እስከዛ ድረስ 100 ሺህ ምናምን ብቻ። ልክ ደግሞ ሀረግ ምዕራፍ 2 ሲጀመር በአንዴ 300 ሺህ ታየላቸው። ሀረግን አሁን ባያቋርጡት ኖሮ ገብቷቸዋል። ሀረግ አለቀ ብሎ ባይጨርሱት ኖሮ እና ምዕራፍ 2 ብሎ በዛው ቢቀጥሉ ኖሮ በቃ የበፊቱን ቪው ይዞ ነበር የሚቀጥሉት። 600 ሺህ እየታየላቸው ነበር የሚቀጥሉት።
ገብቷቸዋል። አይከስሩም ነበረ እና ያንን ነገር ይዞ መሄድ አሪፍ ነው ብዬ አስባለሁ። አንዴ ቫይራል የሆነ ታዋቂ የሆነ ነገር ይዛችሁ መሄድ የቢዝነስ አንዱ አካል ነው ብዬ አስባለሁ እና ይዛችሁ ስትሄዱ ግን ሰው እንዳያሰለች አዲስ ነገር እየጨመራችሁ አዲስ ነገር እየፈጠራችሁ አዲስ ሰው እየተካችሁ ምናምን ሲሆን በጣም ደስ ይላል ብዬ አስባለሁ እና በዚህኛው በኩል እውነት ለመናገር አድንቄያችኋለሁ። ጽናት 190 ምናምን ደርሰናል አይደለ? ዋ 200 ልንገባ ነው። የመጀመሪያ የኢትዮጵያ ፊልም ረጅም ፓርቲ ያለው ፊልም ሊሆን ነው እንግዲህ። ጽናት በርቱ ብያለሁ። በርቱ፣ ማቆም የለም እንቁስቁሰዋለን። እስኪ እናንተ የምታግዙኝ ነገር ካለ ደግሞ ኮሜንት ላይ አግዙ። ማለት ከዚህ ቀደም የተፈጠሩ ነገሮች ምናምን ኮሜንት ላይ ጻፍ ባጭሩ ብታደርጉልኝ እኔ ለቀጣዩ ሪቪው በደንብ ተዘጋጅቼ ምናምን እንድመጣ ማለት ነው። አሁንም በሹክሹክታ እየመጣው ዝም ብዬ እዚህ እዛ ብዬ ከምጠፋባችሁ ቶሎ በሉና ኮሜንት ላይ የሆነ ነገር ጻፉልኝ። መቼም እንደምንጠፋ እንደምትሉኝ ተስፋ አለኝ። ያው የጠፋሁበትን ምክንያት አካውንቱ እየተንቀሳቀሰ ስላልሆነ ሰርታችሁ 1000 ብቻ ከሆነ ቪው መከራ ነው ጋይስ፣ መከራ ነው። ጊዜ አጥፍታችሁ ቪዲዮ መቀረጽ አለ። ከዛ በኋላ 3 ሰዓት ቁጭ ብላችሁ ኤዲት ማድረግ አለ። ያ ሁሉ ነገር አለና ከዛ በኋላ ነው ወደ እናንተ የሚደርሱ። ያንን ሁሉ ሰዓት እንትን ብላችሁ ደግሞ ትንሽ ቪው ብቻ ከሆነ ምንም ያህል ኢንካም አታገኙም። አሁን 1000 ቢታይ እንደው ምናልባት ማታ ላይ ምናምን ከተለቀቀ $1 ሊሰራ ይችላል። ቀን ላይ 9 ሰዓት ምናምን ከለቀቅ ነው ደግሞ 50 ሳንቲም 60 ሳንቲም ነው የሚሰራው እና ያ ደግሞ ልፋት ብቻ ነው የሚሆነው ከምታገኙት አንጻር እንትን አይልም እና በዛ ምክንያት ነው ወደኋላ የቀረሁት። ሌሎቹ ላይ የተሻለ እይታ ስላለ ወደ እነዛ ማድላት ይሻላል ብዬ ነው የጠፋሁት። እስኪ እንግዲህ የሚስተካከል ይመስለኛል። እንቀጥላለን። ያው መቀጠላችን አይቀርም። እረፍት እየወሰድን እንቀጥላለን። ለማንኛውም ለዛሬ የነበረ ቆይታ ይሄንን ይመስላል። ጽናትን ወድጄዋለሁ በአሁኑ ክፍል ወይም ደግሞ ባለፈው ክፍል። እናንተስ እንዴት አገኛችሁት? ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነብዙ አልፏችሁ፣ ይሳካላችሁ፣ ይኖርባችሁ፣ ቀናችሁ ሁኔታችሁ ጥሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ የምለው ሐረግ ምዕራፍ 2 ላይ ጭራሽ ያሻሽሉታል ስንል ወደ ታች ዘቅዝቆ ይዘው ይመጣሉ እንዴ! ኧረ ሰዎቹ ምን ሆነዋል ጋይስ? እንዴ ምን ነግቷችኋል? ሐረጎች ምን ነው የሆነ ነገርማ እንጓገጭ አድርጎባችሁ ነው የመጣችሁት። ትክክልማ አይደላችሁ እንዴ! በዛሬው ክፍል እኮ የገኒን ብቻ ነው ያየ ነው። ሌላ ማንን አይታችኋል ጋይስ? እኔ ስክሪኑ ላይ ገኒን ብቻ ነው ሳይ ነበረው። 5 ደቂቃ ላይ አረኩ ገኒ፣ 15 ላይ አረኩ ገኒ፣ 25 ላይ አረኩ ገኒ፣ መጨረሻው ላይም ገኒ። ምን ይሄ ነው እንዴ? ተውና ይሄ አያስቅም። የምሬን ነው አያስቅም። አብላኝ እንግዲህ ለሚከታተላችሁ ሰው እውነቴን ነው የምላችሁ። እኔ አልዋሻችሁም። ያው አልከታተላችሁ። ቆይ እንዴት እንደሆነ ነግራችኋለሁ። ከዛ በፊት እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ማን ናችሁ ወይ? ዛሬ አብረን ሐረግ ሪቪው እናደርጋለን። እኔ አልከታተልም ያልኩትን ነገር ግልጽ ላደርግላችሁ። ያው ብዙ ድራማዎችን ሪቪው አደርጋለሁ። ሁሉንም ድራማ ግን እያየሁ ሪቪው ማድረግ አልችልም። ምክንያቱም ጊዜ ይፈልጋላ። 40 ደቂቃ ሙሉ ቁጭ እያይቼ እንደገና ተቀርጬ እንደገና አይሆንም አይደለም። ኢንፎርሜሽን ካለኝ ያው በኢንፎርሜሽኑ መሰረት ሪቪው አደርጋለሁ። ኢንፎርሜሽን ካጣው ደግሞ ድራማዎቹ ስለሚገቡኝ አብዛኛዎቹ በተለይ ደግሞ እነዚህ ቀለል ያሉ ድራማ ስለሆኑ ውስብስብ ስላልሆኑ 5 ሚኒት ላይ ከፍተዋለሁ። ኔክስት 25 ሚኒት አደርገዋለሁ። መጨረሻው ላይ በቃ አለቀ። በዚህ መልኩ ላየው እችላለሁ ኢንፎርሜሽን ካላገኘው። አብዛኛውን ጊዜ ግን ኢንፎርሜሽን ስለሚነገረኝ ወይም ደግሞ ኢንፎርሜሽን ስለሚሰጠኝ በዛ መልኩ ነው ሪቪው ላደርግላችሁ የምችለው። አንድ እውነታ ነው ይሄ። እኔ ግን እውነት ለመናገር ሐረግ በትላንትናው ክፍል እንዳለን ገኒ ነበረ ሳያት የነበረው። እየተሰጠኝ ኢንፎርሜሽን የሆነ ምንም አይነት ውስብስብ ያለ ነገር አልነበረም። በቃ የዛሬው ክፍል ሪቪው ባታረጉም የሆነ የተለየ ነገር የለውም አይነት ኢንፎርሜሽን መጣልኝና እንዴ ምን ቢለቀቅ ነው ብዬ ገባሁና 5 ሚኒት ላይ አረኩት። ገኒ ነች። አሳለፍኩና ደግሞ 15 ገኒ ነች፣ 25 ገኒ ነች፣ 40 ገኒ ነች። እንዴ ወገን ተሳስቶ ነው ካሜራው ተሳስቶ ነው። አንዴ ገኒን እስካን አድርጎ በቃ እዛ ላይ ቀርቶ ነው። ምን ይሄ ነው እንዴ? እሺ እሱ ነው በል። እሺ እሱ ኤዲተሮችስ ሌላ አጡ እንዴ? ወይስ ደግሞ ገኒ ላይ ከማፍጠጣችሁ የተነሳ በቃ ሁሉም ሰው ገኒ እየመሰላችሁ ነው እንዴ? ነገሩ እንዴት ነው? ከኛ ነው ከነሱ ነው ጋይስ? እስቲ የገባችሁ አስረዱኝ። አይ እውነት አሻሽሉት። መምጣታችሁ ካልቀረ አሻሽሉት። ብዙ ያልተፈቱ ነገሮች እያሉ ዝም ብሎ የሆነ እዛው ትርምስምስ ያለ ነገር ባታምጡልን
ደስ ይለናል። እንደ እውነቱ ያው እኔ ይረዳችኋለሁ። እንደ አንድ ባለሙያም ዝም ብላችሁ ስታዩ ትረዱታላችሁ። በቃ አንደኛው ክፍሉን ለማስረዘም ነው። በቃ ማለት ድራማውን እድሜ ማስረዘሚያ መንገዶች ናቸው እንደነዚህ አይነት ነገሮች። ምንም በቃ አንድ ቦታ ላይ 10 ጊዜ መታየት ማለት ነው በአንድ ክፍል ውስጥ ምንም ጥቅም የሌለው አይነት እና ሰዓት የመግደል ዓላማ የያዘ ነው እና በዚህም ታይም ደግሞ ከሁሉም ነገር በላይ ጊዜ ውድ ነው ብዬ አስባለሁ። ለሁላችንም ጊዜ በጣም ትልቅ ነገር ነው። ጊዜ በጣም ውድ ነው ብዬ አስባለሁ። አብዛኛው ሰው ስራ እየሰራ ሊያይ ይችላል። ከስራ በኋላ በረፍት ታይሙ ሊያይ ይችላል እና ይህ ሰው ጊዜ ባናጠፋ በእንደዚህ አይነት ነገር ጥሩ ነው ብዬ አስባለሁ እኔ እንደ ራሴ እና ይሄ ሃይላይት አታብዙ። አንድ ሰው ላይ አንድ ክፍል ላይ አንድ ከባድ ነው። ለምሳሌ በትላንትናው ክፍል 31 ምናምን ደቂቃ ነው አይደለ ድራማው ሙሉ ድራማው 25ቱ ደቂቃ ገኒ ላይ ነበር ማለት ይችላሉ። እርግጠኛው እንዲህ የምነግራችሁ ገኒ በቃ ሌላ የለም እኮ ጋይስ። እና አስተካክሉትና አሪፍ አድርጋችሁ ጀምሩ። ቀጥሉ፣ ጀምራችኋል፣ ቀጥሉ ነው። ደግሞ አንድ ማስታወቂያም አይቼ ነበረ። ምንድን ነው ደግሞ እሱ ድራማ ነው ወይስ ምንድን ነው? የቲክቶክ ድራማ ነው አልገባኝም። ብቻ እሱም ከምትጀምሩ ይህንኑ አስተካክሉ። ውርጋጥ ለውርጋጥ አድርገን ምናምን በቃ እንትን እንዳይሆን የሆነ የተጨመላለቀ የተቦካካ የቦካ ምናምን እንዳይሆን አሪፍ እያደረጋችሁ ብትሄድ አሪፍ ነው ብዬ አስባለሁ። ሀረግ ስም ያለው ድራማ ነው። ጥሩ አድርጋችሁ ሳቢ ብታደርጉት ኑሮ መጀመሪያውን ዝም ብላችሁ ድፍን አድርጋችሁ ከመዝጋታችሁ በፊት በዛው ብትቀጥሉ ኑሮ የተሻለ ነገር ማግኘት ይቻል ነበር። ያው አይ ቲንክ ከጀርባም የተለያዩ ችግሮች ይኖራሉ ብዬ አስባለሁ። ምክንያቱም ተዋናዮቹ እዛ ላይ ያሉ ተዋናዮች ሌላ ድራማ ላይ መተወን አይችሉም ነበረ ምናምን ብቻ የሆነ ወሰብሰብ ያለ አይነት እንትን ነበረ። እንደዛ ሲሆን ደግሞ ካልጨመራችሁ እነሱም አይሰሩም እንዴ፣ አያዋጣማ ጋይስ። በአሁን ጊዜ አይታችኋል እንግዲህ አንድ ድራማ ላይ የሚተውን ሰውዬ ለምሳሌ አደይ ላይ ከዛ ደግሞ ሌላ ላይ ከዛ ሌላ ላይ ያ 4-5 ድራማ ላይ የሚተውኑ ልጆች አሉ። በተለይ ጽናት ላይ የሚሰሩ ልጆች 4-5 ድራማ ምናምን ላይ ይተውናሉ። ከነዛ ሁሉ ገንዘብ ያገኛሉ። ሀረግ ላይ የነበሩ ደግሞ በቃ ሀረግ ላይ ነው፣ ሌላ ድራማ ውስጥ መግባት አይችሉም ነበር ሀረግ እስኪቋጭ ድረስ እና እንደዛ አይነት አለመግባባቶች ተፈጥሮ ሊሆን ይችላል ያለቀው ምናምን እና እርግጠኛ የሆንኩበት እንትን አይደለም፣ ሀሳብ አይደለም፣ ያው የራሴ ሀሳብ ነው ይሄ። ብቻ ከመጣችሁ አይቀር ጥሩ ነገር እያሳያችሁ ብትሄዱ አሪፍ ነው ብዬ አስባለሁ። ምክንያቱም ምዕራፍ 2 ሲሆን ጠንከር ብሎ ነው አይደለም መጀመሪያ ያለበት፣ ጠንከር ብሎ ነው መሄድ ያለበት እንጂ እንደዚህ ለፈስፈስ እያደረጋችሁ ጊዜያችንን እያቃጠላችሁ አትሄዱ ለማለት ያክል ነው። እኔ አሁን ትላንትናውን ክፍል ምንድን ነው የምነግራችሁ? ምን ያየነው ነገር አለ? ምንም እንጃ፣ ግራ ገብቶኛል። ምንም የገባኝ ነገር የለም። ገነት ላይ ማን ነው በሩ ነው የዘጋው? ማን ነው? ፂነች ይህንን ሁሉ ነገር እያደረገች ያለችው ወይስ ደግሞ ሎሊት ልትሆን ትችላለች? እኔ ሎሊት ነች ባይ ነኝ። ይህንን ታደርጋለች የሚል እኔ ሀሳብ የለኝም። ምክንያቱም ይህን ያህል ምንም ያህል ብትሄድ ይህን ያህል ትጠበባለች ብዬ አላስብም። ውሃ ከስር ምናምን ማስገባቱ፣ አየር እንዳይገባ ማድረግ ምናምን ትንሽ ወሰብሰብ ያለ ነው። ይህን ያህል አታደርግም። ጽዮቱን ያው ዘግታ ቀጥታ በሩን ዘግታ ልትወጣ ትችላለች እንጂ ከኋላ አየር እንዳይገባ በውሃ ምናምን። ውሃ ነው ያስቀመጥሽው ወይስ ደግሞ በውሃ ጨርቅ ሞልተሽ ምናምን ነው? እንዴት ነው ነገሩ? እሱ ራሱ ከባድ ነው ጋይስ፣ ገና ከባድ ነው። ብቻ ገኒ ፌንት ጭራለች። ምን ትሆናለች ነው? ምንም አትሆንም። አይዟችሁ፣ በቃ ምንም የሚፈጠር ነገር ይሆን አንድ አካል ይደርሳል። በቃ ትነሳለች። በቃ እቺ ነች። ለማንኛውም በቃ ይበቃኛል። ለራሴን እያመመኝ ነው እንደእውነቱ። በሉ መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። ሀረግ በትላንትናው ክፍል እንደእውነቱ አልተሳካም። ያፌት ያመልጣል የሚል 100% ግምት ነበረኝ። እውነት ለመናገር አልተሳካም። አልተሳካም ማለት ለነገው ነው ወይም ደግሞ አሁን ላለፈው ክፍል ነው። ማምለጡ የማይቀር እውነታ ነው። መውጣቱ ከዛ የማይቀር እውነታ ነው። ናታን ግን አሁን ከያፌት የተወሰነ የተሻሻለ ይመስለኛል። ያደረግከውን ነገር በካሜራ እየተቆጣጠርኩ ነው ብሎ ማለቱ እኔ በጣም ተመችቶኛል። ነገር ግን ያፌት በአንድ ቦክስ ተዘርሮ መውደቁ ጥሩ ነው። ምክንያቱም መቶት ወይም ደግሞ በአንድ ቦክስ ከተመታ በኋላ ያፌት ተነስቶ ናታንን መቶ ምናምን ላውጣት ቢጥር ትንሽ ከበድ ይላል። ምክንያቱም ለአመታት እዛ ቤት ውስጥ ተዘግቶ ነው ያለው ሰውየው። ምግብ በአግባቡ አይሰጠውም። ገብቷችኋል?
በአግባቡ አይንቀሳቀስም። ስለዚህ ሰውየው ያን ያህል ጉልበት ሊኖረው አይገባም እና እንደሱ አይነት ስህተት እንዳይፈጠር ሰግቼ ነበረ። ብቻ በቀላሉ አለመውጣቱ ተመችቶኛል፣ ግን በቅርቡ ይወጣል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬም አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሐረግ በትላንትናው ክፍል እውነት ለመናገር ያን ያህል ሳቢ ክፍል አልነበረም። የሆነ ዝባዝንኬ ምናምን አይነት ክፍል ነው። 40 ደቂቃ ሙሉ በቃ የሆነ ምንም የሚጥም ነገር አልነበረም። እውነት ለመናገር አሳሳቢ ነበር አይደለ ጋይስ? ብቻ ደስ የሚል ክፍል አልነበረም። እንደራሴ የሆነ ሳቢ የሆነ ነገር አላየንበትም። የሆነ ተራ አይነት ወሬዎች ምናምን አይነት ነገር ነው ያየነው። ያው እንግዲህ ተከታታይ ድራማ እስከሆነ ድረስ ሁሌ ጥሩ ነገር አናገኝም፣ የታወቀ ነው። ጊዜ ማስረዘሚያ፣ ክፍሉን ማስረዘሚያ ጀስት ቢዝነስ ስለሆነ ማለት ነው። እና እንደዚህ አይነት ነገሮችን ነው ያየነው። ኤፉና ናታን አንድ ላይ ሆነው ሲያወሩ ምናምን ነበረ። እንዲሁም ደግሞ ናታን ስለ ያፌት አንስቶላት ነበር ምናምን እና እሷ እንደሌለ ነው የምታውቀው፣ ወይም ደግሞ እንደሞተ ነው የምታውቀው። ናቱ አልነገራትም። አሁን በህይወት መጥቶ ኤፍራታንን ሲያገኛት ፊት ለፊት ምን ልትል ነው? ልጅ በድንጋጤ ራሱ አትሞትም ጋይስ እንዴ? ኧረ ናታን ቢያንስ ንገራት። የምሬን እኮ ነው። ለአመታት ሞቷል ተብሎ ተቀብሯል ተብሎ ድራሹ ያልታየ ሰውዬ የሆነ ቀን ላይ ብድግ ብሎ መጥቶ ፊት ለፊታችሁ ቢቆም እናንተ በድንጋጤ አትወርቁም እንዴ ጋይስ? እንደ የምሬን እኮ ነው። ክው ነው የምትሉት። ክው በቃ ቀድማችሁ ከሱ ልትሸሹ ነው፣ ልትሄዱ ነው ማለት ነው። ልትሄዱ ነው ማለት ይገባችኋል። እሱ ገባበት ወደ ተባለው ጉድጓድ እናንተ ቀድማችሁ ልትገቡ ነው ከሱ በፊት። ብቻ በጣም አሳሳቢ ነው። እሱነቱ ብቻ ሳይሆን ለነሱ ራሱ በጣም አሳሳቢ ነው እሱ በህይወት መኖሩ። ከዚህ ቀደምም ብያቸዋለሁ ስለዚህ ነገር። ከዛ ቦታ ካመለጠ ኃይለኛ ብቀላ ሊበቀላቸው ይችላል የሚል ሀሳብ አንስቼላችኋለሁ። ሁለተኛ ደግሞ ናታን አሁን ብቻውን ነው እየሆነ ያለው ብዬ አስባለሁ። ማለት ፂም ከሱ ጋር አይደለችም። ገብቷችኋል አለ በፊት ብዙ ኮኔክሽን ነበረው ያለች ኤፉ እንኳን አሁን ነው በቅርቡ ከሱ ጋር የሆነችው አይደለም። እንደገና ሉሊትም ከሱ ጎን ሆና ለሱ ነበር ማስረጃዎችን ስሰበስብ የነበረው ምናምን፣ እንደነዚህ አይነት ነገሮች ነበሩ። ቢኒ ነበር ምናምን እና አሁን ይሄ ሁሉ የለም። በዛ በኩል ደግሞ ስትሄዱ የዲያራ እናት ዘመድ ወይም ደግሞ ከባዱ ጠላት ሆኖ የመጣው ከውጭ የመጣው ልጅ ማለት ነው። እሱም ቀጥ ብሎ እነሱ ቤት ገብተዋል። ከዚህ ጋርም ተግባብተዋል። እንደገና ፂን እየሰለላት ነው በራሱ እህት አማካኝነት። በመኪና እንደተገጨ ማስመስሎ ቤት ገብተዋል። ቀድሞም ያው ኤፉን ሲከታተላት ነበረ። ብቻ የሆነ ከበድ ያለ ነገር አለ። ከዚህ ቀደም አንድ ነገር አንስቼላችኋለሁ። ያፌት ካለበት ወጥቶ እንዲሁም ደግሞ ቢኒም ተስተካክሎ ሎሊትም ተስተካክላ ቤተሰቡ አንድ ላይ ሆኖ የራሳቸውን ትልቅ ጠላት የሚባለውን አስወግደው ሰላማዊ ህይወት የሚኖሩበት መጨረሻ ሊኖሩ ይችላል ብያቸዋለሁ ድራማው። ምክንያቱም ያፌት ቤተሰብ ነው፣ ቢኒም እንደዛው ቤተሰብ ነው፣ ሉሊትም እንደዛው ቤተሰብ ነች። ያው የቤተሰብ ውጊያ ነው ይሄ ሁላ የቤተሰብ ጸብ ነው በቃ እየተፈጠረ ያለውና ነገሮችን በጥሩ መንገድ አስኪደው ወደ መጨረሻ አካባቢ የራሳቸውን አንድ ትልቅ የሚሉት ጠላት የሁሉንም ጠላት የቤተሰቡን ጠላት አስወጥተው ወይም ደግሞ ከህይወታቸው ላይ ወደ ህግ አቅርበው ወይም ደግሞ በቃ ወደ ፍርድ አቅርበው እነሱ የራሳቸውን ህይወት በይቅርታ የሚኖሩበትም አይነት መንገድ ሊፈጠር ይችላል ብያቸዋለሁ።